ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ በመቀጠል ደግሞ በሌላ ወቅታዊ አጀንዳ ወደ እናንተ ብቅ ብለናል። እንደተለመደው እንግዲህ ፓስተር አለማየሁ መረጃዎችን እያሰባሰበ ይዞልን ይመጣል። የምናደምጠውን የምንሰማውን ነገር በእግዚአብሔር ቃል እየቃኘን ወደ እናንተ እንግዲህ እናደርሳለን። መልካም ጊዜ እንዲኖረን እንመኛለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ከዕለት ዕለት የምንሰማቸው መረጃዎች እያነቁን የሚሄዱ ነውና ወንድማችን ፓስተር አለማየሁ ነሙ ደግሞ በዚህ ምሽት የማንቂያ ደወል ሊደውልልን መስመር ላይ ብቅ ብሏል። በጣም ወቅታዊ የሆነ አጀንዳና ትንቢታዊ ክስተትን ነው እንግዲህ ይዞልን የመጣው። ምን እንደሆነ እንግዲህ ከእርሱ አንደበት እንሰማለን። በቅድሚያ ሰላምታ ከተለዋወጥን በኋላ በቀጥታ ይዞልን የመጣውን ወቅታዊ የሆነ አጀንዳና ትንቢታዊ ክስተትን ነው እንግዲህ ይዞልን የመጣው። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። በትናንትናው ምሽትም ቢሆን አንድ ወቅታዊ የማንቂያ ደወል ይዘልን መጣ አንቀተህናል። በቀኑ መረጃችን ደግሞ በጣም ደስ የሚል ልብን የሚያሞቅ የመጨረሻውን ዘመን አመላካች የሆነ የማንቂያ ደወል ነው የደወልክልን። እንግዲህ በዚህ አጋጣሚ ይህን መረጃ ያላዳመጡ ወገኖች ካሉ በቻናላችን ላይ በመግባት መረጃውን ማድመጥ ትችላላችሁ። ለአሁኑ ግን እስኪ በጣም አንገብጋቢ የሆነ ወቅታዊ ትንቢታዊ ክስተትና አጀንዳ ይዞልን መጥቷል። እንግዲህ ከእርሷ አንደበት እንሰማለን። እስኪ ምንድነው ይሄ ነገር ፓስተር? እንግዲህ ምንድነው ዓለምን የሚያስደነግጥ ክስተት ነው በዚህ በመካከለኛው ምስራቅ ላይ የተፈጠረው። በተለይ ሰሞኑን ኒውዮርክ ታይምስ ጉዳዩን በስፋት እየዘገቡት ነበረ። ሌሎች ሚዲያዎች ብዙ ሚዲያዎችም ዘግበውታል። ኒውዮርክ ታይምስ ግን በዋናነት በዚህ ጉዳይ ላይ ጎላ ብሎ ሰፊ ሽፋንን ሰጥቶት ነበር እና ምንድን ነው አስደንጋጭ ነገር ሲባል እንግዲህ የኤፍራጦስ ወንዝ መድረቅ ከጀመረ ትንሽ ቀረም ብሏል። ነገር ግን አሁን ላይ ያለው አደራረቅ ሁኔታ እና የመጠኑ በየጊዜው እየቀነሰ መምጣት እጅግ አሳሳቢ ነገሮች ሆነዋል። ከዚህ ወንዝ ጋር የተነገሩ ብዙ ትንቢታዊ ቃሎች በእግዚአብሔር ቃል ውስጥ እንዳሉ እናውቃለን። ነገር ግን እነዛን ነገሮች ከዘፍጥረት ጀምሮ ማየት እንችላለን። ዘፍጥረት 2:15 ላይ ሄደን ስንመለከት በገነት ከሚፈሱ ወንዞች አራቱ አንዱ ይሄ ኤፍራጦስ ወንዝ እንደሆነ እናውቃለን። እስቲ ግን ወደዛ ከመግባት በፊት ኤፍራጦስ ወንዝ ራሱ የት ነው የሚገኘው? ለግንዛቤ ለአድማጮቻችን ኤፍራጦስ ወንዝ መነሻው ከምስራቅ ቱርክ ነው የሚነሳው አድርጎ ከሶሪያ ወደ ኢራቅ በማለፍ ከጢግሮስ ወንዝ ጋር በመዋሃድ ሁለቱንም እንግዲህ የሻት አልአረብ ወንዝ ይፈጥራሉ። ይህም ወደ ፋርስ ባህረ ሰላጤ እስከ ባህረ ሰላጤው ድረስ የሚፈስ ወንዝ ነው። እንግዲህ መነሻው ቱርክ ነው። ሶሪያና ኢራቅን ሶስቱን አገሮች ነው እያገናኘ ያለው። ቱርክ በተለያየ ጊዜ ይህንን ወንዝ እየገነባችው ነበረ። ግድብ በተለያየ ግድቦች ገንብታለች። በዚህ ምክንያት አከራካሪ ነገሮች ነበሩ። ከሶሪያም ከኢራቅም ጋር ያለ አከራካሪ ነገሮች እንደኛ እንደ ግብፅና እንደኛ ነበር። አከራካሪ ነገሮች ነበሩ። እንግዲህ ይሄ ወንዝ አሁን ላይ ከመድረቁ የተነሳ ሶስት ነገሮች ክስተቶችን ይከሰታሉ ተብሎ ይጠበቃል። በጣም የሚገርም ነገር እኛ በመጽሐፍ ቅዱስ የዚህ ወንዝ መድረቅ
ምን ሊያስከትል እንደሚችል እንረዳለን። እሱ ደግሞ ወደ በኋላ ላይ እመጣለሁ። ነገር ምንድናቸው የዚህ ወንዝ መድረቅ የሚያመጣቸው ዓለም አቀፍ ለምንድን ነው ዓለምስ አይኑን በዚህ ወንዝ ላይ ያደረገው? የተለያዩ ዓለም አቀፋዊ ግምቶች አሉ። ከወንዙ ጋር ተያይዞ ያሉ ነገሮች አሉ። የመጨረሻው ግን ምን እንደሆነ መጨረሻ ላይ እንመጣበታለን። እና ከነዚህ ግምቶች መካከል አንድ እንደው 3ቱን ሐሳቦች ላንሳቸው። አንደኛው የውሃው መድረቅ በቀጠናው ያሉትን አገራት ወደ ጦርነት ይወስዳል የሚል ሰፊ ግምት አለ። ይሄ ውሸት ሳይሆን በተለይ በ3ቱ ሀገሮች መካከል ከፍተኛ ጦርነት ሊያስነሳ እንደሚችል እየተገመተ ያለ ጉዳይ ብቻ ሳይሆን እየታዩ ያሉትም ነገሮች ስላሉ ነው። ለምንድነው ውሃው ለነዚህ ለ3ቱ ሀገሮች ከፍተኛ ጠቀሜታ ያለው ውሃና ከዚህ ውሃው 3ቱም ሀገሮች መጠቀም ስለሚፈልጉ ነገር ግን ወንዙም በበላይነት ቱርክ እየተቆጣጠረችው ስለሆነ ምናልባትም በቱርክና በሶሪያና በኢራቅ መካከል ከፍተኛ ጦርነትን በህዝብ ላይ ማለት ነው መንግስታት ከፍተኛ ጦርነት ይከሰታል ተብሎ ይታሰባል። እና በኢራቅ መካከል የሚፈጠሩ በሶሪያ በቱርክና በኢራቅ መካከል የሚፈጠሩ ጦርነቶች ይኖራሉ ተብሎ ይታሰባል። ይህ ጦርነት ከሀገራት አልፎ ደግሞ ሁለተኛው እሳቤ ቀጠናዊ የኃይል ጦርነት መነሳት። ቀጠናዊ ለምንድነው ቀጠናዊ የሚሆነው? ሪሶርስ አለ ተብሎ ነው የሚታሰበው። በከርሰ ምድሩ ሙስሊሞቹ የወርቅ ተራራ ይገለጣል ብለው ያምናሉ። ምናልባት የወርቅ ተራራ የሚሉት ለምሳሌ በዚህ በኤፍራጦስ ወንዝ ውስጥ እኛ ከምናውቀው በኋላ ከምመጣበት ውጪ ከፍተኛ የሆነ የጋዝ ክምችት አለ ተብሎ ይታሰባል። ምናልባት ይህንን ብላክ ጎልድ የሚሉ እነሱ አሁን አረቦቹ ብላክ ጎልድ የሚሉት ዘይትን ነው ነዳጅን ነው። እና ስለዚህ ብላክ ጎልድ ነው ሊሆን ይችላል የሚል እሳቤም አለ። ይሄ እሳቤ ብቻ አይደለም። የቀጠናው ኃይላት ማለት ጦርነት ማንሳት ሊከሰት ይችላል። ለምሳሌ ኢራን የሆኑ ወገኖችን ወግና ልትገባ ትችላለች። ሳውዲ ወደ ጦርነቱ መግባቷን ጠቋሚ ነገሮች እያሳዩ ነው። ለማስከበር ጥቅማቸውንም ለማስከበር እነዚህ ሀገሮች ሳውዲ፣ ኢራን የመሳሰሉ ሀገሮች ወደ ጦርነቱ ይገባሉ ተብሎ ያስፈራል። እና ጦርነቱ ከ3ቱ ሀገሮች ወጥቶ ቀጠናዊ ይሆናል የሚል ፍርሃት አለ። ሌላው በዚህ ወንዝ አማካይነት ደግሞ እስራኤል የራሷን ሉዓላዊነትና የራሷን ጥቅም ለማስከበርና የበላይነቷን ለማስጠበቅ በዚህ ጦርነት ውስጥ ልትገባ ትችላለች የሚል ስጋት አለ። እና የዚህ ወንዝ መድረቅ ዝም ብሎ ተራ ወንዝ አይደለም። ወንዙ የተነገረለት ትንቢት የተነገረለት በመጽሐፍ ቅዱስ ትንቢት የተጻፈለት ስለሆነ ምናልባትም ቀጠናዊ ግጭቶች ሊያስተናግድና ቀጠናውን ወዳልነበረ ሊያተራምስ ይችላል። ከአባይም ውሃ ወንዝ በላይም ነው። እንደዚህ ደግሞ እሱ ብቻ ሳይሆን ምን አይነት ነገር ደግሞ እሳቤ ያለ መሰለ። አሁን ሀገሮች ወታደራዊ አቅማቸውን የሚያሳድጉ ለምሳሌ እነ ቱርክ እነ ሶሪያ እንኳን አሁን ይፈራርሳል። በሳዳት ጊዜ ከፍተኛ ወታደራዊ ግንባታ ታደርግ ነበር። ቱርክ አሁን ከፍተኛ ወታደራዊ ግንባታ እያደረገች ያለች ነች። ሳውዲ ከፍተኛ ወታደራዊ ግንባታ እያደረገች ያለች ነች። ምናልባት ኢራን ኢራቅን ደግፋ ልትገባ ትችላለች የሚሉ ትንታኔዎች አሉ። ወንዙ ዝም ብሎ ተራ ወንዝ እንዳይመስላችሁ ብለው የሚናገሩ አሉ። ሶስተኛው እሳቤ ደግሞ ዓለም አቀፍ ጦርነትን መቀስቀስ ነው። ይሄ ወንዝ ዓለም አቀፍ ጦርነትን ይቀሰቅሳል ተብሎ ይፈራል። እኔ እናንተ ከምናውቀው ጦርነት ውጪ ማለት ነው። እኔ ወደዛ ወደ በኋላ ላይ እመጣለሁ ወደሱ ጋር። ዓለም አቀፍ ጦርነት ይቀሰቅሳል ሲባል ምንድነው? ውሃው አንዳንዶች አርሜጌዲዮን ነው ይላሉ፣ ሌሎች ሶስተኛ ዓለም ጦርነት ያስነሳል ይላሉ። ይህም ካለው ሪሶርስ የተነሳ የምስራቅ ሀገራት በትብብር ኢራንን
ወይም ኢራቅን በመደገፍ ወደ ጦርነቱ ሊገቡ ይችላሉ። ከዚህ ደግሞ ምዕራባውያን እንደ ኔቶ ያሉ እንደነ አሜሪካ ያሉ እንደነ እስራኤል ያሉ ደግሞ ሌላውን ግሩፕ ወግነው ይሄንን የተፈጥሮ ሀብት ለመቀራመት ሲባል ሶስተኛው የዓለም ጦርነት ይነሳል። ይሄ ጦርነት ደግሞ ዓለምን ወዳልተፈለገ ጥፋት ይዞ ሊሄድ ይችላል የሚሉ ፖለቲካዊም ወታደራዊም ትንታኔ ያለ ከወንዙ አንጻር እንግዲህ ወንዙ አሁን ላይ እየተባለ ያለው በግማሽ ቀንሷል ነው። በግማሽ ብቻ ሳይሆን ከዛም በላይ ነው። አንዳንድ ፊገሮች እኮ አሉ። በዚህኛው ዓመተ ምህረት ይሄን ያህል ነበረ፣ በዚህኛው ዓመተ ምህረት ይሄን ምናምን ብለው ከፋፍለው አሁን በአስደንጋጭ ሁኔታ ከ60% በላይ ነው ደረቀ የሚባለው። እንግዲህ ምንድነው ወንዙ በዚህ ፍጥነት እየደረቀ ይታያል። እንደውም እኔ ቪዲዮውን ፈልጌ አግኝቻቸዋለሁ። ወንዙ በፊት ይፈስባቸው የነበረበት ቦታዎች አሸዋማ ሆነው የጠበበ መልክ ይዞ እየመጣ እንደሆነ የአሳ አጥማጅ ጀልባዎች ቆመው አሳ አጥማጆች በሐዘን እየተመለከቱ ነው እና በጣም የሚገርም ነው ይሄዚህ ወንዝ። ሌላው ይሄ ወንዝ በመካከለኛው ምስራቅ ትልቅና ወንዝ ሲሆን 2800 ኪሎ ሜትር ይሸፍናል። ወንዙ ከቱርክ ተነስቶ ከጢግራዶስ ወንዝ ጋር እስከሚዋሃድበት ድረስ ይህንን ኪሎ ሜትር ሸፍኖ የሚጓዝ ወንዝ ነው። ልክ ነው። እንግዲህ ስለ ወንዙ ምንድነው የተነገረው? ወደዛ ከመግባት በፊት እንደው ማስታወስ ስላለብን ነው ፓስተር። ከዚህ ቀደም የኤፍራጥስ ወንዝ ደረቀ ተብሎ አንዳንድ ኮንትሮቨርሻል የሆኑ ደግሞ ትንክርቶች ወይ ደግሞ እሳቤዎች ሁሉ ነበር። ታስታውስ እንደሆነ እንደው በመጠኑ ማስታወስ ስላለብን ነው። በራእይ መጽሐፍ ላይ የተጻፈው አሁን አንተ ትመጣበታለህ። ከዛ በታች ከኤፍራጥስ ወንዝ በታች ስለታሰሩ መላእክቶች የተነገረውን የመላእክቱ እንደዚህ ድምፃቸውን ሰምተናል እንደዚህ ምናምን የሚሉ አወዛጋቢ መረጃዎች ሁሉ ሲወጡ ነበር። ታስታውስ እንደሆነ እንደው ይሄንንም አንዘንጋ በሚል ነው። እመጣበታለሁ። ምንድነው አሁን ወደ ነገሮችን ወደ መጠቅለል ስንመጣ ወንዙ በመጽሐፍ ቅዱስ ከ23 ጊዜ የተጠቀሰ ነው። ምን ያህል ኢምፖርታንስ እንደሆነ ከዘፍጥረት ጀምሮ በታላቁ ወንዝ የታሰረ ገዳይ መልአክ እንዳለም በመጨረሻው ዘመንም እንደሚፈታ ሲሶዎችን የዓለም ሕዝብ እንደሚገል ራእይ 9:14-15 ላይ በግልጽ ተቀምጧል። በግልጽ ነው የተቀመጠው። እንግዲህ በዚህ ላይ የወንዙ መድረቅ ምንድነው የሚያመለክተው ስንል አንደኛ የዓለም መጨረሻ ምልክት ነው። ቁልፉ ነገር እሱ የዓለም መጨረሻ ምልክት ነው። ሁለተኛው የታሰሩት መላእክት የሚፈቱበት ምልክት ነው። እኛ አይደለን፣ መጽሐፍ ቅዱስ ነው የሚነግረን። ማንበብ ይችላል። ሶስተኛው መቅሰፍትና ሞት በምድር ላይ የመንገስ ምልክት ነው። ወንዙ ተራ ወንዝ አይደለም የምንለው ለዚህ ልክ ነው። ምልክት ነው። የነዚህ ምልክቶች ናቸው። ምልክቶች ናቸው። ይሄንን ራእይ 19:14-15 ድረስ እስከ ታች ድረስ እስከ 21 ድረስ መሄድ ይችላሉ። ወርደው ሲያነቡት በትክክል ይህንን ጉዳይ ያገኙታል። እንግዲህ የራእይ 16:15 ላይ ደግሞ ኢየሱስ ክርስቶስ ይመጣል ይላል። የወንዙ መድረቅ ኢየሱስ ክርስቶስ ዳግም እንደሚመጣ አመልካች ነው። ይህ ወንዝ ከምስራቅ ለሚመጣ ሰራዊት ምርቾትን የሚፈጥርና የአርሜ ጌዴዎን ተራራ ሜዳው ላይ የሚሰፍርበትና በአውሬው ትእዛዝ እስራኤልን ለማጥፋት የሚነሳበት የመተላለፊያ መንገድ መሆኑና ነገር ግን አውሬውን ደግሞ ይሄ አውሬውንና የሚታሰርበት አርሜጌዲዮን ጦርነት በጉ እስትንፋስ የሚሸነፍበት እና
የክርስቶስ ኢየሱስ የሺህ ዓመት መንግሥት መመንጫና መጀመሪያም ምልክት እንደሆነ ቅዱሳን ሊያውቁ ይገባል። ሌላው እዚሁ ማቴዎስ 24:42 ላይ ጌታችን በምን ሰዓት እንዲመጣ አታውቁምና ምን አድርጉ? ንቁ ይላል። ንቁ። ምን እናደርግኛ? ወንዙ እየደረቀ ነው፣ እንንቃ። ሁለተኛ ንስሐ እንግባ፣ እንዘጋጅ። የተሻለ መንግሥት፣ የተሻለ ዓለም፣ የተሻለ ሕይወት ሊሰጠን ኢየሱስ ክርስቶስ ዋጋ ከፍሏል። ያንን ዋጋ አናቅልል። ስለዚህ ንስሐ እንግባ፣ እንመለስ። ሁለተኛው ተዘጋጅተን እንኑር። ዘመኑ መጨረሻ መሆኑን አውቀን እንንቃ እላለሁ። እንግዲህ ወንዝ ደረቀስ ምን? አንድ ወንዝ ደረቀ፣ ስንት ወንዝ ይደርቅ የለም ይላሉ አንዳንዶች። ወንዙ ትርጉም ያለው ዓለም አቀፍ አቴንሽን የሳበ ዓለም ሁሉ አፍጥጦ እየተመለከተ ያለበት ይሄ ሁሉ በመካከለኛው ምስራቅ ያለው ትርምስ አንድ ክስተት ኩነት ለማከናወን እንደሆነ ቅዱሳን ሊያውቁ ያስፈልጋሉ። እውነት ነው። አውሬውን ለማንገስ እንደሆነ። አውሬው ከነገሰ በኋላ ግን ማንም መሸጥ ማንም መለወጥ የማይችልበት የጭንቅና የፍርድ ዓመት በነፃነት የሚመሰራበት ሲሶዎችን የሚፈጅበት ሞት የሚነግስበት ነው። ግን አንድ ነገር ወቁ ቅዱሳን፣ ቤተ ክርስቲያን በዛን ጊዜ በምድር ላይ የለችም። ሻለው ዋው ደስ ይላል ፓስተር። በጣም የሚያነቃ ነው ብዬ ነው እንግዲህ የምወስደው። አይን ገላጭ የሆነ መረጃ ነው ያቀረብክልን። ነገር ግን እንግዲህ በሰመመንና ደግሞ በስንፍና ውስጥ ያሉ ደግሞ ብዙ ወገኖቻችን አሉና ብርድ ልብሶቻችሁን ከላያችሁ ላይ ግፈፉና ተልኳችሁን እንድትፈጽሙ የእግዚአብሔር መንፈስ እንዲረዳችሁ ምኞታችን ነው። እንግዲህ ምን ቀረ? አሁን ሁሉ ነገር እኮ ተደመደመ ፓስተር። እውነት ነው። የቀረው እንግዲህ ወንጌል ስርጭት ነው። ያው እኛም እየቀሰቀስን ያለ ነው። በዓለም ዙሪያ እየሆነ ያለውን ነገር መረጃ እያቀረብን ያለው አሜሪካን ያው በፓርላማም ጨምሮ በፕሬዝዳንቱ ወንጌልን እየተናገሩ ነው ያሉት፣ ይነስም ይብዛም። ስለዚህ የኛ የኢትዮጵያ ቤተክርስቲያን በአሁኑ ሰዓት በጣም በከፍተኛ መነቃቃት የወንጌል ስርጭት እንድታደርግ ምኞታችን ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ ሁላችንም ነቅተንና ተዘጋጅተን ክርስቶስ ኢየሱስን ሙሽራውን እንድንጠብቅ እግዚአብሔር እንዲረዳን እንመኛለን። የዛሬው የሰኞ ምሽት መረጃችን ውድ አድማጮቻችን ይህንን ይመስላል። በነገው ዕለትም እንደዚሁ እጅግ አንገብጋቢ የሆነ አጀንዳ ፓስተር ይዞልን ይመጣል። መልካም ጊዜ እንዲሆንላችሁ እመኛለሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።